ጤና ይስጥልኝ ከድሬ ቲዩብ ወንዙ መላኩ ነኝ። ኢትዮጵያ የሃይድሮ ፓወርና የአየር ጉዞ መናኸሪያ እየሆነች ነው ተባለ። ባለፉት 10 ዓመታት የ10 በመቶ እድገት ስታስመዘግብ የቆየችው ኢትዮጵያ እጅግ ግዙፍ የሆኑ የመሰረተ ልማት ፕሮጀክቶችን እየሰራች ትገኛለች ወይም ልትሰራ ወጥናለች ሲል ዘገባውን የሚጀምረው ብሉ ኢን ኒውስ ለአብነት እንደ ታላቁ ህዳሴ ግድብና ሊገነባ በእቅድ የተያዘው የአዲስ አበባ አየር ማረፊያ ሳይጠቀሱ የማይታለፉ ግንባታዎች እንደሆኑ ይተርካል። እንደ አውሮፓውያን አቆጣጠር በ2011 መሰረቱ የተጣለውና በ2012 ይጠናቀቃል ተብሎ የሚጠበቀው ታላቁ የህዳሴ ኃይል ማመንጫ ግድብ አባይ ወንዝን በመጠቀም 6 ጊጋዋት የኤሌክትሪክ ኃይል የሚያመነጭና በአፍሪካ አቻ የለሽ ፕሮጀክት እንደሆነ የሚናገረው ዘገባው እርሱና ሌሎች የአገሪቱ የኃይል ማመንጫዎች ሲጠናቀቁ በአመት $1 ቢሊዮን የኃይል ሽያጭ ገቢ አገሪቱ እንደምታገኝ ይገልጻል። የዚህ ፕሮጀክት ታላቅ ስኬት የፋይናንስ ምንጭ ግኝቱ እንደሆነ የሚናገረው ዘገባው የግድቡ ወጪ $4.8 ቢሊዮን በአብዛኛው ለዜጎች ለግል ድርጅቶችና እንዲሁም ለጎረቤት ሀገራት ጭምር የቦንድ ሽያጭ በማካሄድ ነው የሚሸፈነው በማለት ነው ፕሮጀክቱን ያወደሰው። ሌላኛው ታላቅ ፕሮጀክት በአዲስ አበባ ከተማ አቅራቢያ ሊገነባ የታቀደው አዲሱ የአየር ማረፊያ እንደሆነ የሚናገረው ይኸው ዘገባ ይህ ፕሮጀክት ምናልባትም ከእንግሊዙ የሄትሮ አየር ማረፊያ ጋር በአቅም የሚነጻጸር እንደሆነ ነው የሚገልጸው። የቦሌ አየር ማረፊያ አሁን ላይ በአገሪቱ በየዓመቱ በ18 ከመቶ እየጨመረ ያለውን ወደ 7 ሚሊዮን የደረሰውን የተጓጓዥ ቁጥር ወደፊት የማስተናገድ አቅም እንደሚያንሰው የሚናገረው ዘገባው በ$300 ሚሊዮን የማስተናገድ አቅሙን ወደ 20 ሚሊዮን ሊያደርስ የሚያስችል ማስፋፊያ እየተደረገለት ነው ይላል። ይሁን እንጂ ወደፊት የቦሌ ማስፋፊያ ብቻውን የአገሪቱን የአቪዬሽን ኢንዱስትሪ አገልግሎትን የሚሸፍን ባለመሆኑ መንገደኞችን የማስተናገድ አቅሙ በአመት እስከ 70 ሚሊዮን የሆነ እስከ $3 ቢሊዮን በጀትን የሚጠይቅ እጅግ ግዙፍ የአየር ማረፊያ ፕሮጀክትን ለመስራት አገሪቱ ከወዲሁ እየተንቀሳቀሰች መሆኑን ዘገባው ይተነትናል።